እንደ ፐብሊክ እየወጣ ፎቶዋም እየታየ ስለሆነ መንገድ ላይ ሰው አሳይቷቸው እንዳይጨነቁ ነው እንጂ ለምን ቀኑ ሲደርስ መንገድ እናትና አባት እድሜያቸው የሄዱ ሰዎች በጣም ነው የሚሰቃዩት። እና ከዚህ በፊት ባየሁት ሁኔታ አንጻር ይህንን እኛም እዚህ ያለው እንደ ውክልና መምጣት እንዳለበት ተስፍሽንን አሁን ከዚህ እንደወጣው ደውለታለሁ ወይ ጠዋት ላይ ስለማገኘው ይህንን ከሰዎቹ ጋር የምንገናኝበትን ግን ትልቁ ምንድን ነው ሙቤ የሰዎቹ ስልክ ቁጥር አሁን የቀድሞ ልጅ አይውረድ ያልኩት የነበረው ለዛ ነበር አለ ይኸው እዚህ እየጻፈ እኔ ፎሎ አድርግቼዋለሁ። የቤተሰቦቿንም ስልክ ያው እንግዲህ እህትየውንም እንግዲህ ኔዎች ሞዴሬተሮች ፎሎ አድርገው ጽፈውላታል ቁጥር እንድሰጠን ግን እናገኘታለን አሉ እዚህ ከእሱ በእህትየው በኩል ይደረግና እኔም እዚህ ባለኝ አቅም ከተስፍሽ ጋር ብሬ ያለውን ነገር እናስተካክላለን። ከዛ ውጭ ግን ከታች የምትጽፉ ምናምን ቅድም ሙቤ ነገራችሁን ያዙና እባካችሁ ለአንድ ቀን እፎይ በሉና ተኙ። ግድ የለም ጸልዩ፣ በየሃይማኖታችሁ ከክፉ ነገር ይጠብቃል የተባለ ነው። ሙቤ ቪዲዮ ተለቋል። ልጅቷ ታይታለች ሙቤ አይ ልጅቷ አልታየችም። በደምብ ብቻ ልጅቷ ካልታየች ችግር የለውም። ምንም ስልክ ደውላ ነው በስልክ ደውላ አስተናግራት። ልጅቷን ምንም ፎቶ ልጅቷ ካልታየች ስልክ ቁጥሯ እዛ ላይ በተቻለ አቅም እነሱ ከለቀቁት ድምጿ ከሆነ ምንም ማድረግ አይቻልም። አይ ድምጿ ራሱ በረንብ አይሰማም። ድምጿ ራሱ በረንብ አይሰማም። ምንም አይታወቅም። እሷ መሆኗ ምንም አይታወቅም። ችግር የለም። በእኔው ምንድን ነው ቪዲዮ የያዛችሁ ሰዎች በውስጥ የተላከላችሁ ሰዎች በፍጹም ስለ ፈጣሪ ብላችሁ ይሄንን ቪዲዮ አታውጡ። በህግ ደረጃ ለሚሄድ ነገር ካልሆነ በስተቀረ ይሄን ቪዲዮ ለሌላ ሰው አሳልፋችሁ ሰጥታችሁ እናንተ አንዱ ለአንዱ አመንኩት እያለ ሲወጣ አንዱ ዝም ብሎ ፐብሊክ ላይ ያወጣውና ጥሩ ስለማይመጣ ይሄንን ብቻ ተጠንቀቁ። በእኔ በኩል ከአቅሜ በላይ ዛሬ መሸከም ከምችለው በላይ ነው የሆነው። ልተኛና ጠዋትን በሌሊት ተነስቼ ስለሚሄድ ወደዛ ርቀት ስላለው እኔ ልውጣ። ነገሩን አቀዝቅዙትና ሰው ጸልዩ። በቃ መቼም እንግዲህ ነፍስ አንቀጥልም፣ ፈጣሪ ነው ነፍስ የሚሰጠው። የልጅቷ ቀን ዛሬ አይደለም ካለ ትደርና ነገር ከነገ ወዲያ ያለውን ነገር በብዙ ነገር ማውጣት ትችላላችሁ። ቪዲዮንም ማውጣት ትችላላችሁ። መረጃውን እጃችሁ ገብቶ የፈለጋችሁትን ልታወሩበት ትችላላችሁ። ልጅቷን ግን አደጋ ላይ እንዳይጥል ብቻ ስለ ፈጣሪ በቃ በእኔ ሄት ላይ ቢሆን ይሄ የደረሰው ይሄ ነገር እየደረሰ ያለው በእኔ ላይ ቢሆን ብላችሁ በራሳችሁ ላይ አስቡት። በቃ ይህንን አመኑና በቃ ዛሬ ይለፍ በሉ። እናንተ የምታገኙት ፎሎወር ይቅርባችሁ። እናንተ የምታገኙት ጥቅም ካለ የሚቀር ላለቀ እኔ ሙቤ ቴንኪዩ ሙኒትዬም ሰላም መልካም ድናደርልን ደናደር ፍቄ እኛም በእውነት ደክሞናል። ያው ኦልሞስት 6-7 ሰዓት ሆነናል ላይፍ ላይ ያው እንግዲህ ከጠዋት በቃ ሂዱኛ እንጠብቃለን። ኢንሻላህ የሚሉንን ማን የሚመጣ ሰዋል አይ የደወሉና ከዚህ ኬት ከኤምቢኤስ ኮሚኒኬት እያደርጉ ያለ ከዚህ ከውጭ ጉዳይ ኦኬ። እና ጠብቂ አሁን መልስ እንሰጥሻለን ብሎሻል አንቺ እንዴ? አሁን ደውሎ እኮ ነው ቮይስ ልኬላታለሁ ለአይዛ። ሌላው ደግሞ ፍቄ እንዳለው ልጅቷ ላይ ብቻ ሳይሆን ፍቄ አደጋ የሚመጣው ሳውዲ በሶሻል ሚዲያ ህግ ያወጡታል። ራቁት ልብስ ራሱ ሆኖ መውጣት የለም ሳውዲ ላይ የህፃን ልጅ ፎቶ መልቀቅ የለም። እናንተ ራሱ አደጋ ላይ ትገባላችሁ። አዳሜ የሰው ቪዲዮን ፖስት አለ የምትሉት እናንተ ራሱ አደጋ ላይ ትገባላችሁ። እነዚህ እኛ እህቶቻችን ከእኛ ጋር የሚሰሩት ምናምናቸውን እኛ ማየት ስለማልችል ወንዶች ስለሆንን ለእነሱ ተልኮ እነሱ ያን ነገር አይተውልኝ አይ እኛ ማየት አንችልም። እንኳንም አላያችሁት። አይ የተወሰነ ሰው ብቻ እኛ ለእኛ ማየት ስለማልፈልግ ይሄ ነገር አይቶ ሙቤ እንደዚህ ነው ልጅቷ እንደዚህ በአሁኑ ሰዓት ላይ እንደዚህ ብሎ ስለነገሩን ነው እንጂ እኛ ማንም ጋር እነሱ ደግሞ ያው ታማኝ ናቸው ያሉት እኛ ጋር ያሉ ሰዎች ለማንም አይልቁም በዚህ ነገር ላይ በእርግጠኛ። ስለዚህ ያ ቪዲዮ ዩቱብ ላይ እንደዚህ በድምፅ ንግግር የሰሩት ነው እንጂ ኦሪጂናሉ እንደዚህ አይነት ነገር አይደርስም። የለም ማንም ሰው ጋር የለም ያለው እዚሁ በዚህ በኢትዮጵያ ዝም ብለው ነው የሚፈልጉትን ይልቁ። ምንም አይነት ቪዲዮ የተለቀቀ ነገር የለም። ምንም አይነት የልጅቷ ፎቶ የለም። ማንነቷን ስሟ የለም። ምንም አይነት መረጃ የላቸው። አንድ የመጨረሻ ሙቤዬ ቅድም ጋዜጠኛውንም ጀምረው ነበረና እዛ ያለ ባለፈው በሌላ ጉዳይ ሲያወራ ጠበቃ እዛው ሀገር ተወልዶ ያለ ሰው
ጠበቃ የሆኑ ሰዎች እንዳሉ ሲናገር ልጁን ሰምቼ ነበር። እና በዚች ልጅ ጉዳይ እንደው ቅድሚያ ኤምባሲው ምኑ መረጃ አውጥቶ ለፖሊስ ከመስጠቱ በፊት የሚያመጣባት ችግር አለ የለም፣ እንደው ስለ ፈጣሪ ይጠየቅ፣ ቅድሚያ ይጠየቅ። እኛ በስሜታዊ ሆነን ይዞን ንዴት ይዞን የምንናደርገው ነገር አደጋ እንዳያመጣና ልጅቷ ላይ እንዳይሆን ሁላችንም ይሄ ነገር ማንም ሰው ላይ ደርሶ አያውቅም። ስሜታዊ ሆነን ልንናገር እንችላለን፣ ህግ አለ ልንል እንችላለን። አንዳንድ ጊዜ ህግ ወዴት እንደሚገለበጥ አናውቀውም። ሴትዮዋ ያደረገችው የፈለገ መጥፎ ነገር ቢሆን እንኳን ህጉ መንገዱን ቢስትና እህታችን አደጋ ላይ እንዳትቀርብን እባካችሁ ጠበቃውን ግልጽ በሆነ አማርኛ ጠይቃችሁ እሱ በሚረዳው መንገድ አስረድታችሁት እንዲህ ነው ያለው፣ በዚህ ምክንያት ራሷን ለማውጣት መረጃ ለመያዝ ብለን የቀረጸችው ይሄ ነገር በህግ ደረጃ ወደ ፖሊስ ቢቀርብ የሚያመጣባት አደጋ አለ ወይ? ለፖሊስ ቢሰጥ እችን ልጅ ከሀገር እንዳትወጣ ያግዳታል፣ የሚያጋጥማት ችግር አለ ተብሎ ሰውየው ይጠየቅ እና ይህንን አሁን አንተ በተሻለ አቅም ይህን ስራ በነገራችን ላይ ፍቄ እኔ እንዳሰብኩት እኮ እንደሆነ ለፖሊስ መስጠት አያስፈልግም ቪዲዮ። እሷ ምንድነው ማድረግ ያለባት? አሁን እኛ ደውለን ቪዲዮን ወዲያው እንድታጠፋው ከስልኳ ላይ እንዳለ በቃ ቪዲዮ መረጃው እህቶቻችን ጋር ስላለ ታማኝ ሰው ጋር ስላለ እሷ ጋር ከስልኳ እንዳታጥፋው። ከስልኳ ካጠፋችሁ በኋላ ይሄ ነገር መናገርም አያስፈልጋትም። ለምን እኛም የምንፈልገው ቮይስ ነው። ሴትዮዋ እንዲያረግሻለሁ እንደዚህ ካረግሽ እንደዚህ ያረግሻለሁ የሚለው ቮይስ አለ። ያ ቮይሱ በቂ ነው። ስለዚህ ለፖሊስም ያ ነገር መስተላለፍ ካለበት ቮይሱ በቂ ነው። አይመስልሽም ሙኒት? በትክክል 100% አስረግጬ የምነግርህ ፍቄ ወንጀል ነው። የእሷ መቅረጽ ወንጀል ነው። ለደረሰባት አደጋ ለህግ ማሳወቅ ትችላለች እንጂ ምንም አይነት እርምጃዎች መውሰድ አትችልም። አንዴ ሁለተኛ ነገር ሙቤ እንዳለው የተናገረችው ንግግር ግን በህይወቷ ላይ ሊደርስ ላለው ነገር መከላከያና ማስረጃ ነው የተጠቀመችው። ግን ቪዲዮ የቀረጸችው ተቀባይነት የለው። ስለዚህ ፖሊስ ጋር መድረስ የለበትም። ቮይሱ በቂ ነው። ዛ ለመሰላችሁ እኔ ብዙ ጊዜ አንዳንዴ ህግ እንኳን ባለበት አገር ላይ ኖርዌይ ላይ ለምሳሌ እኔ ያለ ፍቃዱ ሙቤን ቪዲዮ ቀርጬ ወይም ደግሞ መረጃ ነው ብዬ እሱን ሳልነግረው የቀረጽኩት እንደሆነ በማያውቀው ሁኔታ ቀርጬ ያንን ማስረጃ ለፍርድ ቤት ባቀርብ ፍርድ ቤቱ ሊቀበለኝ ይችላል እንደ መረጃ። ፍርድ ቤቱ ተቀበለኝ ማለት ግን ሙቤ እኔን የመክሰስ ያለ ፍላጎቱ እንደቀረጽኩት አድርጎ በማቅረብ እኔን መወንጀልና ከኔ ካሳይ መቀበል ደግሞ መብት አለው። ምክንያቱም ያለ ፍላጎቴ ነው በሚል ፐብሊክ የሆነ መረጃ ባለበት ይህም ቪዲዮ መቅረጽ እዚህ ቦታ ላይ ቪዲዮ አለ ብሎ ምልክት ባልተደረገበት ቦታ አደጋን ለመከላከል ተብሎ እንኳን የሚቀረጹ ቪዲዮዎች ሁለተኛው ወገን አደጋ ውስጥ ሊጥል፣ ይሄ ደግሞ ምንድን ነው የሰው ፐርሰናል የሆነ ጉዳይ ነው፣ ግለሰባዊ የሆነ ነገር ነው። በዛ ሀገር ደግሞ ይሄ ሀራምም ነው። ከዚህ በፊት እኔ ፍራቻዬ ከሌላ አይደለም፣ ይቅርታ አድርጉልኝ። እኔ ወንጀለኛ እንዲጋለጥ ወይም ደግሞ በዛ ነገር ላይ ሴትዮዋ የሚደርስባት ሞት ምናምን አይደለም። ሴትዮዋን እንገላለን፣ ሴትዮዋን በዚህ ሁኔታ እናስቀጣለን ብቻ ተብሎ ልጅቷ እዛ ሆና እንዳይፈጠር አደጋው ይከፋ እንዳይሆን ለዛ ነው ፍራቻዬና ምናልባት ተደፍሬ ያለው ሁሉ ልትላችሁ ትችላለች። ቪዲዮን በደንብ ጠንቅቃችሁ ካያችሁት መጠንሰስ በዚህ ደረጃ እኔ በማላውቀው ሁኔታ መጠጥ ተሰጥቶኝ እንዲጠብዬ ብላ ሁሉ ብዙ ኮምፕሊኬትድ ነገር ሊመጣ ይችላል። እኔ ተረዱኝ በመድኃኒዓለም ለምን መሰላችሁ? የእልህ ጉዳይ የመብት ጉዳይ ምናምን የሚለው ቅድሚያ የሰው ልጅ ከቆመ በኋላ ነው። እኔ ልጅቷ በህይወት እንድትቆም ነው ቅድሚያ ማድረግ ያለብን። አንተ የምትላቸው ነገሮች አስባበት ስለሆነ የቀረጸችው ልክ ነው፣ ያስታውቃል። ማነው እኛ ያልተማርነው ሰዎች መፍረድ የምንችል ነው። እሙዬ ስሜት የሆነ ሀቅ ነገር እኮ አለ፣ እሙጋም ሀቅ አለ። ግን እሙ ስሜታዊ ሄና ነው። አንድ የተደለተባት ነገር አለ። ያ ከተስተካከለ ለሁሉም ነገር የቪዲዮውን ነገር ያጠፈዋል። ሪከርድ አላት፣ ተልኮላት ነበረ። ልጅቱ ከዛ ስታጠፋው ከሙም ጋር ጠፋል። መጀመሪያ ወደ ሌላ ስልክ ማስተላለፍ ነበረባት። መች ነው የጠፋው? አሁን ቮይሱ ረግ ልጅቷ አጥፊ ስትባል አሁን ታለምም ነው መሰለኝ ልጅቷ ላይ ያለው ጠፋለች። ይቅርታ በኋላ ስራ እኔ በጊዜ 4 ሰዓት ነው የምነሳውና ልተኛ ስለሆነ የሆነ ነገር ልጠ ሪከርዱ ካለሽ ላክልኝ።
ሪካርድ ካለሽ ላኪ። ተጠያቂ እኔ ነኝ ግን በነገራችን ላይ ተጠያቂ የሚሆነው ምክንያቱም ምን የምታውቀው ነገር የለም። ቪዲዮ እንድትቀዳ ያዘዝኩት እኔ ነኝ። ምክንያቱም ከዛ ማውጣት ስለማልችል ይህን ነገር እያለቀሰች ስለነገረችኝ፣ ግን የአንቺን ፎቶ አጥፊ፣ የአንቺን ቪዲዮ አጥፊ ይሉኛል ማለት ነው። አሁን እየደወሉ እኔ እዚህ ጋር እንዴት ነው ምክንያቱም ያለው በነገራችን ላይ እያዘ ነው። ኮፒሊንግ ስለሌለ እያዘ ነው። አንዴ ፕሮግራም አንቺ እቅድሽ ድምጿን ለማሰማት ነበራት። እንዴት አድርጌ ነው አሰምተሻላትም? ሌላ ቦታም አለ። አሁን ሰው ምንም ችግር የለም። ከአንቺ ላይ ግን አጥፊው እናንተ ውጭ ማለት ራሽን ሰርተሻል። አንቺ እህት ድምጿን አሰምተሻል። ስለዚህ አጥፊ ከእንትንሽ ላይ አንቺ ጀግና ነሽ። ያደረግሽው እህትሽን ለማዳን ያደረግሽው ትልቅ ብልጠት ነው። ጎበዝ ነሽ። አሁን ምን አለ መሰለሽ እኛ እያለን ያለ ነው እችን ልጅ ኤምባሲው ለማውጣት የሚችልበት እኛ በአንድ ላይ ልንጮህ የምንችልበት አቅም አለ። ህግ ግን ምን ያመጣል አናውቅም። አንቺም ብትሆኚ ኮሚኒኬሽን ያለሽን ነገር ከእሷ ጋር ያለሽን መረጃዎች በሙሉ አጥፊ ለሰው ላኪና ሶስተኛ ወገን ላይ ላኪና አጥፊው መረጃ ይራሽ ማለት ነው። ከስልኬ ወደ አሁኑ ወደ እናንተ አስተላለፍኩ። እሱም በሙሉ ይኸውልሽ፣ አሁን የምታደርጊው ምንድን ነው? ሁለት ነገር ነው እታለ። አንድ ጊዜ እኔና ተረጋጊ። ይኸውልሽ አንቺ አትፍሪ። አሁን የማትፈሪው ለምንድን ነው? ጉዳዩ ወደ ህግ ሄዶ ከማን ወደ ማን ልከሻል እየተባለ በከፋ ሁኔታ ሲሄድ ነው ወደ አንቺ የሚመጣው። አሁን አንቺ የመጀመሪያ የምታደርጊው ስልክሽ ላይ ያለውን በሙሉ መረጃ፣ ይሄ ፎቶ፣ ቪዲዮ እዛ ቦታ ሲገኝ ሰማኛ አይደለም? ለእናንተ ከተሰማ እየተሰማሽ አይደለም? እንደው ስልኩ አለሽ አይደለም? ይሰማል። የእሷ ስልክ አለሽም ሙዬ? ችግር እሷ ጋር ነው። ፍቄ ምን አለ መሰለህ፣ ድሌት አደረከው አላደረከው መረጃ አይጠፋም። ድሌትን ብታደርገው ህግ ጋር ከደረሰ መረጃ እያንዳንዳችን የስልካችን ላይ ምንም ችግር ግን እኔ ምንም መፈራው ነገር የሌለው ሙዬ ድሌት የሆንብሽን ቮይስ እንመልሰዋለን። እኛ እንመልሰዋለን። አንቺ ሳታውቂ ነው ድሌት ያደረግሽው አይደል? አሁን እሱ እኔ አይደለሁም ያደረግኩት። አንቺ ጋር ነበረ አዳርገው እነሱ ጋር ነው ሲሆን እነሱ ድሌት ሲያደርጉት ቀጥታ ጠፋ። ኦል ድሌት መሰለኝ። ይመለሳል። ኦል ድሌት ታደርገው ጠፋ። አላቆጥም እኮ ግን እነሱ ጋር ያለው ሰው ዲሌት ያደረጉት ያን ነገር ልጅቷ እኮ አሁን አወራች። ፕሮግራም አለ በዛ ይመልሱ። ራሷ አሁን አወራችኝ እና አጥፊ ብለውኝ አጠፋሁት። እያንዳንዱ መረጃውን በጠቅላላ ከስልኬ ላይ አጥፍተዋለሁ አለች። እሱ ጠፋም አልጠፋም ህግ ከያዘው ህግ ያወጣዋል። እዚህ ጋር ምንም ይደበቅ ነገር ያልቻለ ነገር አለ እኮ አሁን ፍቄ። እኔ አንድ ነገር ነገሩን ማወሳሰብ ታረግ ነው ያለ። ለምንድን ነው ነገሩን የምታምሱት? እታለም ስቶፕ። ለምን ታምሱታላችሁ ነገሩን? ኤምባሲ እንደ ኤምባሲነቱ ዜጋውን ሸፍኖ አገር ያስገባ። አለቀ። ሴትዮዋ መከሰስ ካለባት ልጅቷ ከሀገር ከወጣች በኋላ ነው። ምንድን ነው ትርምሱ? አሁን በቃ አሁን እኛ እንደውም ለልጅቷም ቴንሽን እየሰጣችኋት ነው። እችኛዋንም እየረበሻችሁ ነው፣ ሌላኛዋም እየተረበሸች ነው። ስለዚህ ኤምባሲ እንደ ስሙ ሸፍኖ ዜጋውን ሀገሩ ያስገባ። አለቀ። ያስገባታል፣ ደግሞ ያስገባታል። እርግጠኛ ነኝ ያስገባል። ስለዚህ እኔ ይሄንን ነው ቅድም ጀምሮ ስለነበረው እዛ ሆና የሚደረግ ክስም ምንም አስፈላጊም አይደለም። ካሳም ይሁን ምንም ይሁን ልታገኝ የሚገባበትን በዚህ ባለው ኤጀንሲው ቅጣቱንም ተቀጥቶ መድረግም ያለበትን አድርጎ የልጅቷን ኪሳራ ብቻ አይደለም ልታገኝ የሚገባትን ነገር እንዲያገኝ እኛ ነገ ስንገባ ቢሮ ቁጭ ብለን እናወራለን። ከዛ የኢትዮጵያ ሕዝብ ደግ ነው። ይቺ ልጅ ነፍሷ ተርፋ ትምጣ እንጂ ማንም ሰው አይጨክንባትም። ያጣችው ነገር ከህይወት አይበልጥም፣ እዛ ጋር ያወጣችው ነገር አይበልጥም። እና እኔ አሁንም ደጋግሜ የምለው ፍራቻዬን ደግሞ ሰውነቴን አዳምጠዋለሁ። ህግ ወዴት እንደሚዞር አታውቁትም። ህጉ ወዴት እንደሚዞር እች ልጅ ከወጣች በኋላ እኮ ፎቶ አለ፣ ቪዲዮ አለ። ራሱ ልጣ ይህንን ለሳውዲ መንግስት እሰጣለሁ ብላ ካሳዋን መቀበል ትችላለች ስትፈልግ። ትውጣ ብቻ ከዛ ቦታ መረጃው አለ። አሁን ከዛ ቦታ ትውጣ እና እባካችሁ ነገሩን አቅልሉትና እታለምም ምንም መረጃ ከዚህ በኋላ ስለማያስፈልግሽ ልጅቷን ኮሚኒኬት ያደረግሽበትን ሙሉ ስልኩን ዲሌት አድርጊው።
ከእሷ ጋር የነበረሽን ኮንቨርሴሽን ምናምን አሳልፈሽ ለእሙዬ ስጪ። አንቺ ከዛ በኋላ እሙዬ ሴቭ አድርጊና ለሚመለከተው አካል ከዛ ሀገር ውጭ ላለ ሰው ላኪውና ዲሌት አድርጊው። ለምሳሌ አዚዛ እኔ ጋር ከላከችው ሴፍ ነው። ስለዚህ እኔ ጋር ያለውን ሴቭ አድርጌ ካስቀመጥኩ በኋላ ጨርሻለሁ፣ ሴቭ አድርጌዋለሁ ካልኳት ዲሌት አድርገው። እዛ ሀገር ላይ ላላችሁ ሰዎች እነሱ ሲስተሙ በጣም ከባድ ነው። ኮምፒውተር ከየት ወዴት ሄደ ብሎ ሶርሱን እየፈለገ ሲመጣ አደጋ ውስጥ ልትወቁ። ስራ ፈት ናቸው እዛ ያሉ ፖሊሶች፣ ምንም ስራ የለባቸው። ቁጭ ብለው ይህንን መስራት ነው። ቴክኖሎጂውን አገኘ ነው ለማለት ነው የሚፈልጉት። ስማቸውንም መጠበቅ ይፈልጋሉ። ፍቄ የሀገራቸውን ስም፣ የራሳቸውን ስም፣ የዜጋቸውን ስም መጠበቅ ይፈልጋሉ። በዚህ አጋጣሚ እታለም የምልሽ አንድ ነገር፣ ቀን ሳሪ ጋር ገብተሽ ነበር፣ ከዛ አዚዛ ጋር፣ ከዛ ፍቄ ጋር፣ ማይሚን ሙቤ ጋር ሁላችንም አንድ ስራ ነው የምንሰራው። የልጅቷ ድምፅ ኦልሬዲ ተሰምቷል። የአንቺ ግን ከቦታ ቦታ መቅበዝበዝ ለራስሽም ችግር ነው የምትፈጥር። አሁን ራሱ እዚህ ተጠርቼ እንጂ የመጣሁትኝ ለሚቀጥለው ሳሪ ጋር ለምኜ ነው የገባሁትኝ ለማስታወቅ። አዳምጪኝ፣ ተረድቼሻለሁ። አሁን የትም ብትጠሪ እዚህ ጋር እሙዬ የአንቺን ቦታ ይዛለች። የሚፈለግ ነገር ሲኖር እሷ ኮንታክት ታደርግሻለች። ማንንም ሰው አታናግሪ። ማንንም ሰው፣ ማን ጠላትሽ፣ ማን ወዳጅሽ፣ ማን ተገዝቶ እንደሚመጣ አታውቂም ከዚህ በኋላ። ስለዚህ ራስሽን ሴቭ አድርጊ። አለቀ። ስራሽን ሰርተሻል፣ የሚገባውን ነገር። ከዛ በተረፈ ደግሞ ልጅቷ ከዛ ከወጣች በኋላ ህዝብ እዚህ ጋር ተጨንቆ ያለው ህዝብ እዚህ ጋር የተቀመጥንላት ሁላችን ተሰብስበን በውክልና እሷ በማትገኝበት መንገድ ብዙ ነገር ማድረግ ስለሚቻል ለጊዜው አንድ ደረጃ ኤምባሲ እስኪደርስ ሁላችንም ዝም እንበል። ላላህ ሰተን ነገሩን በውስጥ መሰራት የሚገባቸውን ነገሮች አይ ቲንክ ሙዬ ማሁን አንደርስታንድ አድርጋለች። መንገዱን በውስጥ ለውስጥ ይሰራ። ይሄ ነው መፍትሄው። በቃ እዚህ ጋር እንቋጨውና ልክ ሙኒት እንዳለችው ቅድም ተነጋግረን ነበር። ያው አሁን አንዳንድ ነገሮችን በውስጥ እንነጋገራለን። እታለምም ከቻልሽ እኔ አንድ ነገር የምነግርሽ፣ ማንም ሰው አሁን በውስጥ ቢጽፍልሽ ምንም አይነት ሊንክ ቢልኩልሽ እንዳትቀበይ፣ አደራ አደራ። አንቺ በተለይ ለምን ወሰኙ ይሄ ነው። ስለዚህ አሁን የቀረው ነገር የሚያስፈልገውን መረጃ ለሙኒቱን ልከናል፣ ለፍቅም ተልቋል። አሁን ሰዓቱ መረፍደዋል። ከዚህ በላይ እዚህም ያሉ ሰዎች መቆየትም አያስፈልገንም። እኛም ቅድም ነው ጀምር ነው ላይፍ የገባ ነው። ኢንሻአላህ አህመድ እሺ፣ እኔም አብዴት ላድርጋችሁ ተደወልልኝ። አሁን ኤምባሲዎቹ መልስ ሰጥተዋል። ከኤምባሲው ጋር እያወራው ነው፣ እዚህ ውጭ ጉዳይ ያለው አካል ማለት ነው። እሱን ኃላፊ ተጠሪው ሳውዲ ላይ ላሉት ኤምባሲዎች ኃላፊ ተጠሪ ነው ሰውየው እና አናግሯቸው ያሉትን ቅድም እንዳለው ነው። ቅድም ሴትዮዋ ስልክ አንስታ መልሳ ዘጋች። ምንድነው ኤምባሲው ለብቻው ራሱ መሄድ አይችልም። ባይዘዌ ኤምባሲው ከኤጀንሲው ጋር ሆነው ነው የሚሄዱት። ስለዚህ ኤጀንሲዎቹ ቢደወል እስካሁን ሰዓት ድረስ አሁን ቅድም ያወጣኝ ስልክ ሲደውልልኝ ነው አያነሱም። ኤጀንሲዎቹ ምንድነው ያለው? እንደምንም ኤጀንሲዎቹ ስልክ ባነሱ ሰዓት እርምጃ ይወሰዳል፣ በትዕግስት ጠብቁን የተባለው። ሁለተኛ ደረጃ ምንድነው እኛ ለመንግስት አካል ልጅቷ እንድትተላለፍ አይፈልጉም የእኛ ሰዎች። ኤምባሲዎቹም ከውጭ ጉዳይም ይሄ ነው ዲፕሎማሲዎቹ ያሉኝ እንግዲህ። ስለዚህ በኤጀንሲውን ይዘው ኤምባሲዎቹ ኤጀንሲውን ይዘው ተያይዘውን አንድ ላይ ሄዶ የሚያንት የሚሏቸው ልጅቷ የሚያውጧት እና ሁሉ ነገር በምስጢር ነው የሚያልፈው። እሱ ነገር እንትን እንዳት ብዙ በምስጢር ያለፈ ነገር ስላለ ነው እንደዛም ብለው ገበሬ እባክሽ አንድ ነገር እባክሽ ብዬሽ ልውጣና ለምን ጨንቆኛል፣ እንቅልፍም የምተኛ ይመስለኛልና በተቻለ አቅም ልጅቷ ትኬትም የሚያስፈልጋት ከሆነ አዲስ አበባ የሚቀበላት ሰው ካለ ነገር እንደወጣ እኔም አዲስ አበባ ነኝ፣ ችግር የለውም። ፍቄ በቃሽ እና ፍቄ ወጪውን ችሎ ይልካታል። እንደውም ኢንሻአላ የምትሰራበት ኬዝ ይሄ እኮ ቪዲዮ ታልፎ እኮ ልጅቱ ምስርጥ ካደረጉ ሌላ የስራ እድል ታገኛለች። አትጨናነቅ። ስለዚህ ጠዋት ላይ ያለውን ነገር ኢንፎርም አድርጉን። እኛም እዚህ በጠዋት በሌሊት ስለሆነ የምንሄደው በኋላ ላይ ከዛ ከወጣች በኋላ እዚህ አልወጣችም ብለን እንዳንጨቃጨቅ መረጃውን በጠዋት አሳውቁን። በጠዋት ኢንሻአላህ እኔም በሚሉኝ ነገር ላይ ይዘህ ማሳውቃለሁ።
በአንተ በተስሾኩ ይደርሳል። ፍቄ ከተስሹ ጋር ስለምንደዋወል ይደርሳል። ችግር ፍቄ ሰላም እንድታድር ልጅቷ አሁን ነው ስሬስ ሆና ስራዋን እየሰራች ነው። ምንም እንትን እያደረገቻት አይደለም። እኔም ማውርቻት አለው እንድትረጋጋ፣ እኛም እንድንረጋጋ። አንዳንድ ጊዜ የሆነ በቃ ልብ ሲያዘን የምታወራውን የምትናገረውን አታውቅምና ማውጣት ትፈልጋለን። አሁን ግን እኔም ተረጋግቻለሁ፣ እሷም ተረጋግታለች ከምር ተረጋግታለች። እና ምንድን ነው ያለችኝ? ምንም በቃ እኔ በጣም ጠንካራ ልጅ ናት እንጂ ከእኔ ትሻላለች። እኔ አሁን እሷ ስታወራኝ እኔ ራሴ ተረጋጋው እና ልጅቷ ጎበዝ ናት። ራሷ በጣም እንትን ያለች ልጅ ናት። በቃ ተረጋጉና በቃ